አሁን ምን ልሁን? የት ልውደቅ? የማድርበት እንኳን የለኝም፣ የምበላውም የለኝም። ልክ ነሽ። እና ምን ሆነሽ ነው? ሰውየውን ፈራሁት እና እኔ አብሬሽ ነው። ዳጣ እየቀለድኩ አይደለም። በጣም ትልቅ ሰው እኮ ናቸው እንዴ። ቅድስቴ ከደብረሽ ልጅ አለሜ፣ የፍቅሬ ማስታወሻ የኔ ዓለም፣ እኔ አባትሽ ያለው እኔ በቆም ያለው አንቺ ምንም አትሆኝም። እሺ ቃል ገባልሻለሁ፣ አድንሻለሁ። እናት ይሄ ካልሆነ ደግሞ መሀሌት እንዳሸነፈች ነው የሚቆጠረው። እኔ ቃሌን ጠብቄያለሁ። ይሄ 1.5 ሚሊዮን ብር ልጁን ያሳክምበት። አንተ ግን መልካም ሰው ነህ ኪድዬ። ቅድስቴ ምሳሌ እንድትታከም የበኩሌን ድጋፍ አደርጋለሁ ባለችው መሰረት ከዚህ በፊት ዳጣ ገንዘብ ከየት እንደሚገኝና ድንግልና ተሽጦ ጥሩ ገንዘብ እንደሚመጣ አሳውቃ ስለነበር ዛሬ ደግሞ ድንግልናዬን እሸጣለሁ፣ ለምሳሌ የጎደለውና የሚያስፈልገው ገንዘብ ምን ያህል እንደቀረው ከብሩክ ካጣራች በኋላ ዳጣን ከዚህ በፊት ገንዘብ ይገኝበታል ያልሽኝን ነገር ያንን ነገር ማግኘት እፈልጋለሁ፣ እንደዛ አይነት ቦታ ወስደሽ እንድታገናኘኝ እፈልጋለሁ በማለት ከዳጣ ጋር ትገናኛለች። ዳጣም እንደማይሆን ብታስረዳትም እሷ ግን ምሳሌ ታክማ መዳን አለባት፣ እሱ ገንዘብ ከዚህ በኋላ ከየትም ሊያገኝ አይችልም፣ ምሳሌ ደግሞ የቀራት ትንሽ ቀናቶች ናቸው፣ ስለዚህ ማድረግ አለብኝ በማለት ከዳጣ ተቀብላ አድራሻውን ራሷን ቀይራ ሄዳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ምሳሌ ኳስ እየተጫወተች በነበረበት ሰዓት ራሷ ላይ ኳስ በማረፍ ከባድ የሚባል ጉዳት ደርሶባት ነበረ። ወደ ዶክተርም ወስደዋት በነበረበት ሰዓት መድኃኒት ሰጥቷት መድኃኒቱ ከበድ ያለ ስለሆነ ከ24 ሰዓት በኋላ ትነቃለች። መንቃቱን ትነቃለች፣ ግን መድኃኒቱ ቀላል ስላልሆነ ከ24 ሰዓት በኋላ ነው የምትነቃው ብሎ ነበረ። ምሳሌ ከ24 ሰዓት በኋላ ለመመለስ አብቅቷት አባቷን ካስደነገጠችበት ደረጃ ተሻሽላ ደህና ሆናለች። ነገር ግን አትናገርም። እንዲሁም ደግሞ ሕክምናዋን በዚህ 2 ሳምንት ውስጥ በፍጥነት ካላገኘች ምሳሌ የመጨረሻ የህይወቷ ፍጻሜ ተቃርቧል። ማህሌት ከዝና ጋር በመሄድ ሜዳ ላይ ጥለኸኛል፣ ችግር ላይ ጥለኸኛል፣ ሁሉ ነገሬን ከወሰድክ በኋላ ሁሉ ነገሬን እንዳጣ አድርገኸኝ ጥለኸኝ ሄደሃል። አሁን ላይ አይደለም ቀርቶ የምፋለምበት የምበላውም የምጠጣውም የማርፍበት ቤት የለኝም በማለት ድጋሜ ከሱ ላይ ወድቃለች። እሱም ደግሞ ድጋሜ እርዳታዋን ይፈልጋል። እርዳታ ሞገስን ሁሉ ነገሩን ከቀማ በኋላ የሚወዳትን ሉላን ከወሰደበት በኋላ ሀብት ንብረቱንም ሁሉንም ነገር ካሳጣው በኋላ አሁንም ለሱ ሰላም አልሰጠውም። በድጋሜ ሞገስን ከዚህ ቻለም እንድታሰናብትለት ስለሚፈልግ ከሷ ጋር አብሮ መስራቱን ይፈልጋል። የሚፈልገውን ነገር ከወሰደ በኋላ ቢተዋትም ነገር ግን ሞገስ በህይወት ስላለ በህይወት እስካለ ድረስ ሰላም አላገኝም። ሉላ አስከትሎም እነሱን እንድትገልልኝ ነው የምፈልገው፣ በተለይም ደግሞ እሷ ስለሷ እያወራችው እሷ የምበላበት የምጠጣበት የማርፍበትም ምንም ነገር የለኝም እያለችው ለገንዘቡ ለማንኛውም ነገር አይዞሽ፣ ምንም ችግር የለውም፣ እኔ የሚያስፈልግሽን ያህል እሰጥሻለሁ፣ እንደፈለግሽ ትሆኛለሽ፣ ለገንዘቡ ምንም ችግር የለውም፣ እኔ ግን ሞገስን ከምድረገጽ እንድታጠፊልኝ እፈልጋለሁ በማለት በድጋሜ በሞገስ ላይ እንደ አዲስ ይነሳል። እሷም እንግዲህ ምንም ያላደረጉኝ ነገር የለም፣ ብሩክም ሀብት ንብረቴን ቀምቶኛል፣ በሽጉጥ መጥቶኛል፣ ከቤት አስወጥቶኛል፣ ምን ያላደረገኝ ነገር አለ? ሞገስም ደግሞ አብሮኝ እንድተኛ ካደረገኝ በኋላ አብሬው እንድተኛ ካደረገኝ በኋላ በመጨረሻም የራቁት ቪዲዮ በመስራት ሚዲያ ላይ በመልቀቅ ቤተሰቦቼ ሁሉ ሀገሩ እንዲስቅብኝ እንዲሳለቅብኝ እንዲጠሉኝ አድርጎኛል። ስለዚህ ሞገስ ትልቅ ጠላቴ ነው ትለዋለች። ስለዚህ እንግዲህ እሱ ለራሱ ማጥፋት ቢፈልግም እሷን ደግሞ ይሄንን ነገር በማካበድና ስለዚህ እኮ ከሞት የማይተናነስ ነው፣ ስለዚህ እነሱን ማጥፋት አለብን፣ አንቺ በሞገስ ላይ አሁን መነሳት አለብሽ በማለት በድጋሜ ሞገስ ከምኑም ያልደረሰ ሁሉ ነገሩን ተቀምጦ አስፋልት ላይ ቁጭ ብሎ እየዋለ እያደረ ያለ አንድ ምስኪን ግለሰብ አሁንም በድጋሜ ሰላም ያነስቶኛል፣ እሱ ሀብት ንብረት ኑሮት አሁንም ሰላም አልሰጠኝም፣ ሳይደርስበትም ደርሶብኛል፣ መሞት ብቻ ነው ያለበት፣ በህይወት መኖር የለበትም ያለውን ሀሳብ ማህሌትም እልል ብላ ተቀብለዋለች። እንዲሁም ደግሞ ከኤፍራታ ጋር እንድትማከር ወደ ኤፍራታ ቤት እንድትሄድ ነገር ግን ሚስጥሮቿን እንድትጠብቅ፣ ምክንያቱም ደግሞ ኤፍራታ ሞገስን ስለምትወደው ትንሽዬ ፍቅር ነገር ከሱ ይዟታል ብለሽኛልና ሚስጥሩን ማሳወቅ የለብሽም፣ ምናልባት እሷ እንቅፋታችንም ልትሆን ትችላለች፣ መጠንቀቅ አለብሽ፣ እንድትረዳ እንፈልጋለን፣ ነገር ግን መጠንቀቅ አለብሽ በማለት ብሩክም
ደግሞ ዛሬ ከቤት የነበሩ ልጆች ሁላቸውም አስገርመውታል። ቅድስት ጋር ሲደውል አንዴ ስልክ አይሰራም፣ አንዴ ይሰራል። ቅድስትን ሊያገኛት አልቻለም። እንዲሁም ደግሞ ሳትነግረኝ የሄደችው ዛሬ ለመጀመሪያ ጊዜ ምን ተፈጥሮ ነው እያለ በተደጋጋሚ ቢደውልላትም አታነሳም። ወደ ዳጣም ሲደውልላት ዳጣ ደግሞ ሞገስ ጋር ነኝ ያለሁት እባክሽን ነይ ታስፈልጊኛለሽ። ቅድስትም ስደውልላት አታነሳም። ወዴት ሄዳ ነው ቢላትም እሷ ደግሞ አልተናገረችም። በግልጽ አድርጋ ትመጣለች፣ በቃ ምንም ችግር የለውም ብለዋለች። እሱ ደግሞ እባክሽን ታስፈልጊኛለሽ፣ እኔ ወደ ውጭ መውጣት አለብኝ፣ ማሟላት ያለብኝ ነገር አለ፣ እሱን ለመሸፈን መውጣት አለብኝ። ስለዚህ ደግሞ እንደወጣ ደግሞ ምሳሌ ብቻዋን ስለሆነች ቅድስት ስለሌለች እባክሽን እርዳታሽ ያስፈልጋል። ዳጣም ለብሩክ በቂ ምላሽ ስላልመለሰችለት የተሰላችሁ ይመስለውና ምን ነው ልጄ ሰለቸቻችሁ እንዴ? ደከማችሁ እንዴ? አንቺም ቅድስትም ቤቱ ደበራችሁ በማለት የተሰማውን ነገር እኔ እኮ ሰዎችን ሁሉ እያደከምኩ ነው፣ ሁላችሁንም አድክም ያለው በማለት ቅሬታውን ሲነግራት እንደዛ አይደለም እመጣለሁ አሁን ከሞገስ ጋር ነኝ በማለት ስልክ ትዘጋለች። ከሞገስ ጋርም ሆና ሞገስ ጋርም ያላትን ነገር በህይወቷ የጎደላትን ነገር ስለ ቤተሰቦቿ አንዳንድ ነገር ታወራለች። እሱም ዳጣዬ ምንም ችግር የለው በማለት አሁን ደግሞ ቤተሰቦችሽ ጋር ኢቢኤስ ቀርበሽ ማስታወቂያ እንዲሰራልሽ አደርግልሻለሁ፣ ይህንን ኃላፊነት በእኔ ላይ ጣዩ በማለት ትልቅ ተስፋ ሰጥቷታል። እሷም ደግሞ ከዚህ ንግግር በኋላ ተስፋ ለምልሞና ደስተኛ ሆና ተመለከታት። እሱም ተመልክቷት እንዴት እንደዚህ ትያለሽ? ቤተሰቦችሽ እኮ አውጥተው የጣሉሽ ውጭ ላይ ያደግሽ መሬት ላይ የጣሉሽን ሰዎች እንዴት በድጋሜ ትፈልጊያቸዋለሽ? በማለት ጥያቄ ቢያቀርብላትም ነገር ግን አበድ ያለች ብዙ ቁም ነገር ያላት ልጅ መሆኗል ተገንዝቧል። አሁን አስከትሎ ምሳሌ እንዴት ናት? ምሳሌ ምን ላይ ናት? ብሩክስ እንዴት ነው ብሎ ይጠይቃታል። እሷም ደግሞ ለምን አትጠይቀውም ብትለውም እሱ ስላስከፋኝ ስለ ደህንነታቸውና ስለሚያስፈልጋቸው ነገር አንቺ ከነገርሽኝ በቂ ነው፣ እሱ አስከፍቶኛል ቢላትም እሷም ደግሞ ብታዩ እንዴት እንደተሰበረ እሱ ግን ምሳሌን አጥቶ ሰው የሚሆን አይመስለኝም ብትለውም አይዞሽ ይኖራል፣ አንድ ሰው ስለሞተ የሚሞት የለም። ነገር ግን እሷ እኔ አካየኋቸው አባቶች በሙሉ የተለየ ነው፣ አባትነት ግን እንደዚህ ነው እንዴ? ብሩክ የተለየ ነው። እንዲህም እያለች እየተጫወተች በነበረበት ሰዓት እንግዲህ ዳጣን ሰርፕራይዝ አድርጓታል። ለጓደኛው ባደረገው ነገር እሷም ሰርፕራይዝ ሆናለች። ለእሷ የተደረገላት ያህል እንዲሁም ተቆራርፈውና ተራርቀው ተጣልተው እንኳን ሞገስ ይህንን ያደረገው ነገር ለእሷ በጣም አስደንግጧታል። እንግዲህ እሱም በቃ እኔ መሄድ አልፈልግም፣ አንቺ ወስደሽ ስጪው፣ እሺ እኔስ ማውጣት እችላለሁ ብትለው ይሄ በሱ ስም ብቻ ስለሆነ ለሱ ብቻ ወስደሽ ስጪው በማለት እንግዲህ 1.5 ሚሊዮን ብር ሰርፕራይዝ አድርጓታል። ቅድስትም ከሄደችበት ቦታ ድንግልናዋን ልትሸጥ በሄደችበት ቦታ ሆና ያለው ነገር ስላስደነገጣት እንደዚህ አይነት ነገር አይታ ስለማታውቅ ክፍተት ባገኘችው አጋጣሚ ለዳጣ በመደወል እንዳልተመቻትና በጣም ትልቅ ሰው እንደሆነ ያለውን ነገር ታሳውቃታለች። እሷም ሁለት ወዶ አይሆንም እንግዲህ ገንዘቡን ከፈለግሽ ይኸው ነው ያለው ወይም ከደበረች ተይው ብትላትም እሷ ግን ምሳሌ መዳን አለባት፣ ለምሳሌ ገንዘቡ ያስፈልጋል፣ ጋሼ እኮ ሁሉንም ጠይቋን፣ ዘመድ አዝማድ ምንም የቀረው ነገር የለም፣ በዘመድ አዝማድ ሁሉ ለምኖ ከሸጠው ከሀብት ንብረቱ ቀጥሎ 700 ሺህ ብር አግኝቷል። ስለዚህ ከዚህ በላይ የለውም፣ ማግኘት አይችልም፣ ይህንን ነገር ማድረግ አለብኝ ብላ እንግዲህ እሷም ደግሞ በምታውቀው ነገር አንዳንድ ነገር ምልክት ሰጥታታለች። ተጠንቀቂ፣ ጠጪ ቢልሽም እንዳትጠጪ እሷም ጠጪ እያለኝ ነው ብትላትም ጠጪ ቢልሽም የምትጠጪ መስለሽ ተቀመጪ፣ ከጠጣሽ ጉድ ይሰራሻል፣ መጠጣት የለብሽም፣ ጥንቃቄ አድርጊ፣ ነገር ግን ሁለት ወዶ የሚሆን ነገር የለም፣ ከፈለግሽ አድርጊው። እንዲሁም ደግሞ ጋሼ እየደወለልኝ ነው፣ ጋሼ እየጠየቀ ነበር፣ አዎ ስለ አንቺ እየጠየቀ ነበረ ስትላት እንግዲህ በቃ አሁን ደግሞ ሰውየው እንዳይጠረጥረኝ መሄድ አለብኝ፣ ክፍተት ሳገኝ መጥቼ ደግሞ ለጋሼ እደውልለታለሁ በማለት ትዘጋለች። ብሩክም በጣም ያስባል፣ ይጨነቃል። ዛሬ የት ሄዳ ነው? ከቤት እንኳ ሳትነግረኝ ነው የወጣችው። ቅድስት ምን ሆና ነው ዛሬ በማለት እሱም ጭንቀት ላይ ነበረ። ለቅድስትም እሷም አጋጣሚዎችን ክፍተት ስታገኝ ለብሩክም በመደወል ደህና እንደሆነችና ሲመቻት እንደምትመጣ ብቻ ነግረዋለች። ጫጫታ ቦታ ነሽ አለሽው፣ ምን ሆነሻል ዛሬ? አንቺ ግን ደህና አይደለሽም እንዴ ቢላትም ጋሼ ስራዬን ስጨርስ እመጣለሁ፣ የሆነ ቦታ ነኝ ያለሁት ግን ደህና ነኝ ብቻ በማለት ስልኩን ትዘጋለች። ዳጣም ሞገስ የጻፈላትን ቼክ ይዛ ወደ ቤት በመምጣት ለብሩክ ሰርፕራይዝ አንዴ ዝለል አንድ አይነን ጨፍን እያለች ትልቅ ነገር ያመጣችለትን ትነግረዋለች። እሱም ምንድነው እባክሽን ንገሪኝ እያለ ከተጨናነቀ በኋላ
እንግዲህ ምርጥ ጓደኛ ሞገስ የጎደለህን ገንዘብ ቼክ 1.5 መኪናውን በመሸጥ ጽፎልሃል በማለት ሰርፕራይዝ አድርጋ ታስደነግጠዋለች፣ ታስለቅሰዋለች። በቃ እኔ እሱን የማናግርበትም ቀና ብዬ የማይበትም አንገት የለኝም በማለት አንገቱን ብቻ አቀርቅሮ ምስጋናም ለመግለጽ ለማመስገንም ቃላቶች ስላጠሩበት አንገቱን ብቻ አቀረቀረ። ምሳሌም እንግዲህ እያዳመጥሽ ነው አይደለ የተደረገልሽን እያለች ዳጣ ትነግራታለች። እሱም ምሳሌ እኮ ትሰማሻለች መናገር ነው እንጂ የማትችለው ቢላትም እሷም እንግዳስ ማዳመጥ ከቻለች በቃ እነግራታለሁ ማዳመጥ አለባት በማለት የተደረገላትን ውለታ ሁሉ ትነግራታለች። እሱም በዙሪያቸው ያሉትን ሁሉ እያመሰገነ ስማቸውን እያመሰገነ ሲጠራ ቅድስት ሲል በጣም ትደነግጣለች። ወይኔ ቅድስትዬ እንድረስላት ትለዋለች። እሱ ምንድነው የተፈጠረው ቢላትም የተፈጠረውን ነገር አልተናገረችም። ነገር ግን ገንዘቡ ስለሞላ እሷ ደግሞ በቃ ድንግልናዋን እንዳትበላ በማለት ማዳን አለብን። እሱ ምንድነው የሆንሽው እባክሽን ቅድስት የት ናት ቢላትም ነገሩን አልተናገረችም። ዝም ብላ ግን ቅድስት ማዳን አለብኝ ወርቁ ተበላ አንድ ነገር ሳትሆን ልድረስላት በማለት ዳጣ በሩጫ ለቅድስቴ መድረስ አለብኝ ቅድስቴ ማዳን አለብኝ በማለት በሩጫ ገስግሳለች ወደ ቅድስቴ። ቅድስትን ደርሳ ታድናት ይሆን ወይ ሰዓቱ ይረፍድባት ይሆን? በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ